ዛሬ ቻፕተር 2 ሊደርሺፕ ኤንድ ቼንጅ ማኔጅመንት የሚለውን ትሬት ቲዮሪ የተለያዩ ዲፈረንት ታይፕስ ኦፍ ቲዮሪዎችን ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተከታተሉኝ። ያው ሳያችሁ ሰብስክራይብ ያደርጋችሁ ነው፣ አሪፍ ነው፣ እያያችሁት ነው። እንደሚመቻችሁም እርግጠኛ ነኝ። አይኖ ግን ኮሜንት አታስቀምጡም። ኮሜንት በጣም እውነት ለመናገር በጣም ኢንተረስቲንግ የሆነ ነገር ነው ኮሜንት ማለት ነው። ምክንያቱም አንዱ ይመቸው አንዱ ላይ ይመቸው ይችላል። ስለዚህ እንደ ሰዎች አድርጎ መስራት ያስፈልጋል። በኮሜንት ዲፔንድስ ኦን ዘ ኮሜንት ማለት ነው። ሶ ኮሜንታችሁን አስቀምጡልኝ። ለዛሬው እንቀጥል። እንግዲህ ቲዮሪዎች አሉ። ቲዮሪ ማለት እንግዲህ እንደ ጽንሰ ሐሳብ አመለካከት ነው። ገብታችኋል አይደለ? እንግዲህ ትሬት ቲዮሪ፣ ቢሄቪየራል ቲዮሪ የሚሉትና ሌሎችም ቲዮሪዎች አሉ። ትሬት ቲዮሪ ምንድነው? ቢሄቪየራል ቲዮሪ ምንድነው? ኮንቲንጀንሲ ቲዮሪ ምንድነው? ሐሳባቸውን ያስቀመጡት አንድ ሊደርሺፕን የሚገልጹበት መንገድ ገብታችኋል አይደለ? አንድ ሊደርሺፕ ኢፌክቲቭ ነው ወይንስ ኢንኢፌክቲቭ ነው የሚያስብለው ቤዝድ ኦን ዋት ክራይቴሪያ ነው ያሉት ያላችሁት። ስለዚህ ትሬት ቲዮሪ ማለት አንድን ሊደር ኢፌክቲቭ ነው ወይንስ ኢንኢፌክቲቭ ነው የምንለው who is that ነው። ቤዝድ ኦን who is that ነው። ማን ነው እሱ ሊደሩ? ፐርሰናሊቲ ነው። ገብታችኋል አይደለ? it is depends on its naturality ነው። ቢሄቪየራል ግን እናየዋለን። ምንድነው የሚሰራው ነው። እሱ ሊደር ይሄንን ምንድነው እየሰራ ያለው ነው። ገብታችኋል? ምንድነው ትሬት ቲዮሪ ተሆነ ማን ነው ሊደሩ? ለምን ነው ማን የተባለ? ፐርሰናሊቲ ስለሚታወቅ ፐርሰናሊቲውን ለመለየት። ያኛው ደግሞ ምንድነው የሚሰራው? when come to the behavioral leadership theory, leadership is depends on the change behavior ነው, the learning behavior ነው. it is easy to learn, it is easy to change some behavior ነው። ገብታችኋል አይደለ? ሊደርሺፕ ኢፌክቲቭ ወይንም ኢንኢፌክቲቭ የሚሆነው ተምሮት ወይንም አይቶት ነው፣ ሊለውጠው የሚችል ነገር ነው። ይሄ ነው እንግዲህ ማለት ነው። so when it come to trait theory was based on the idea that leaders are born with traits and the only great people possess them. አብዛኛውን ጊዜ ትሬት ቲዮሪን ፖሰስ ለማለት ትንሽ ከበድላል። በጣም ግሬት የሚባሉና ኢንተለጀንት የሚባሉ ሰዎች ናቸው ይሄን ፖሰስ የሚያደርጉት የሚይዙት ማለት ፖሰሽን ማለት ባለቤትነት ስለሆነ። so the first major systematic attempt to study leadership is in order to determine what made certain people great leaders. great leader የሚያደርጋቸው ምንድነው ማለት ነው? ሲወለዱ ይዞት የመጡት ነገሮች። so the theory were called great man theory because they focused on identifying the innate quality and characteristics based by great social, political and military leaders which differentiate them from the follower. ከፎሎወሮች ምንድነው based on social leadership በፖለቲካሊ በግሬት በሶሻሊ ከፎሎወሮቹ በምንድነው የለየው? because what ይዞት በመጣው ቢሄቪየር ይዞት በመጣው ካራክተሪስቲክ ናቹራሊቲ ማለት ነው፣ በተወለደው ገብታችኋል። ሶ ፎከስ የሚያደርገው ሄቪሊ ፐርሰናል ካራክተሪስቲክስ ነው። traits to possess or cultivate if one seeks to be perceived by other as a leader. በሌሎች እንደ ሊደር ፐርሲቭድ ሊደረግ የሚገባው ምኖችን ቢይዝ ነው፣ ምን ቢኖረው ነው። ገብታችኋል አይደለ? አንደኛው ኢንተለጀንስ ነው። ኢንተለጀንስ ማለት ኢሞሽናል ኤቢሊቲ፣ ምን ነገሮችን የሚረዳበት ችግሮችን የሚፈታበት መንገድ፣ ፐርሴፕቹዋል ኤቢሊቲው፣ ሪዝኒንግ ኤቢሊቲው፣ ምክንያታዊ ሎጂካል የሆነ ማለት ነው። ኢንክሉዲንግ ቨርባል ኳሊቲው። ገብታችኋል አይደለ? ይሄ አይምሮ እንዴት ነው የሚረዳው ነገሮች፣ እንዴት ነው ችግሮች የሚፈታው ማለት ነው። ሰልፍ ኮንፊደንስ ማለት ኤቢሊቲ to be certain about one's competence and skill። በራሱ ስኪል፣ በራሱ ኮምፒተንስ፣ በራሱ በሚሰራቸው ነገሮች ምንድነው እርግጠኛ መሆን ሰልፍ ኮንፊደንስ ማለት ነው። እችለዋለሁ ብሎ ማሰብ ማለት ነው። ገብታችኋል አይደለ? አደርገዋለሁ ብሎ ማሰብ ሰልፍ ኮንፊደንስ ማለት በራስ መተማመን ነው። ዲተርሚኔሽን ማለት ደግሞ the desire to get the job done፣ ነገሮችን እስከመጨረሻው እሰራለሁ ብሎ ማሰብ ወይንም መፈለግ። ኢኒሺዬቲቭ፣ ፐርሲስተንስ ኤንድ ዶሚናንስ ድራይቭ ማለት ነው። እስከመጨረሻው እቀጥላለሁ ብሎ ማሰብ ምን ይባላል? ቁርጠኝነት ማለት ነው። ዲተርሚኔሽን ማለት አንድ ተማሪ አሁን ፈተና ኤ ለማምጣት ተግቶና ጠግርሮ የሚያነብ ከሆነ ይሄ ምንድነው? ዲተርሚኔሽን ነው። አላመጣዋለሁ ብሎ የሚያስብ ከሆነ ማለት ነው። እንደልሶ ሰልፍ ኮንፊደንስ ማለትም ይቀራረባል። ገብታችኋል አይደለ? ሰልፍ ኮንፊደንስ ጭራሽ በልቡ በቃ አድርገዋለሁ ብሏል፣ ምንም ትችት ይመጣብኛል ብሎ ያስባል። በቃ በራሱ ኮንፊደንስ ነው። ዲተርሚኔሽን ቁርጠኝነት አለው ማለት ነው። ለጀመረው ነገር እና ለኮንፊደንሱ እስከመጨረሻው እስከ ጥግ ድረስ ያሳያል ማለት ነው። እነዚህን ሚዝ ከሆነ ሊደር ሊያስብለው ይችላል። በምን ናቹራሊ ይዞት ተመጣ ማለት ነው።
ሌላው ኢንተግሪቲ ማለት don't take it as integration is different from integrity because integration is a way of merging, joining or something. But when it comes to integrity is being honest, being trustworthy by someone, not depends on whether they are seeing or not seeing me. Always you have to be trustworthy, you have to be integrity. ሁሌም ታማኝነትህን ማትረፍ አለብህ። ለምሳሌ if you find someone's property, if you find someone's money, you have to give to them. ገብታችኋል አይደለ? ለነሱ መስጠት አለባችሁ። ምንድነው? ታማኝነታችሁን ለማትረፍ። ኢንተግሪቲ ማለት ይሄ ነው። እሱ ሊኖረው ይገባል። ሶሻቢሊቲ ማለት a person's ability to be sociable, to be interactive with the society, with the employee, with the subordinates ማለት ነው። አንዳንዴ ሶሻቢሊቲ ይጠቅማል። ለመሰላችሁ ከብዙ ሰዎች ጋር ስትውሉ፣ ከብዙ ሰዎች ጋር ሪያሸር ስትደረጉ፣ በሰዎች ላይ ሳትነቀፉ፣ ሰዎችን ሳትነቅፉ ከሰዎች ጋር ስትውሉ ምን ታደርጋላችሁ? ስታወሩ፣ ስትነጋገሩ አዲስ አይዲያ ይመጣል። አዲስ ሀሳብ ተለሎች ታመጣላችሁ፣ ትኮረጃላችሁ ማለት ነው። መኮረጅ ማለት is ኔጌቲቭ ወርድ always because መኮረጅ ማለት ነገሮችን ከሰዎች ማየት ነው እንጂ ሰዎች ላይ ዲፔንድ መሆን ብቻ አይደለም ማለት ነው። እነዚህን ተያዘ ሊደር ሊሉት ይችላሉ ፎሎወሮቹ ከሌሎች በትራይትሊ ቤዝድ ኦን ትሬት ትሬት ይባላል ማለት ነው። ቤዝድ ኦን ትሬት ሊደር ሊያስለው ይችላል ማለት ነው። ሌላው ቢግ 5 ፐርሰናሊቲ ሞዴልስ that affect the effectiveness or ineffectiveness of its leader ማለት ነው። ሊደሩን ኢፌክቲቭ ኢንኢፌክቲቭ ሊያስለው የሚችሉ 5 ቢግ 5 ፐርሰናሊቲ ፋክተሮች አሉ። እነዚህ ካሉ ወይንም አሉ የሉም የሚለው ነው። ሁሎችም መኖራቸውም አይደለም እኛ ማተር የሚያደርገን ሁላቸውም አለመኖራቸውም አይደለም። ኒውሮሲዝም መኖር አለበት ወይስ ኤክስትሮቨርሽን መኖር አለበት የለበትም የሚሉ ነገሮች ናቸው። ካሉም ችግር ሊኖር ይችላሉ፣ ከሌለም ችግር ሊኖር ይችላሉ። እናያቸዋለን ቤዝድ ኦን ኔጌቲቭ ኦር ፖዚቲቭ ሪሌሽንሺፓቸውን ማለት ነው። ቤዝድ ኦን to remember it you have to say or you can take it as ocean ተብሎ ነው የሚጠሩ። በቅደም ተከተላቸው ስላልተቀመጡ ነው እንጂ ocean ሳይኮሎጂ ላይ ተምራችሁ ተሆነ ocean ይባላሉ ማለት ነው። ኒውሮቲዝም ማለት አንድ ሰው ጭንቀት አለበት ወይ ተላቻ አለበት ወይ በውስጡ ሂሊ ነው ማለት ነው። ውስጥ ሂሊ ነው እንዴት ነው? ዲፕረስድ ነው ወይ አንዛይስ ነው ወይ ኢንሴኪዩር ነው ወይ ቨልነሬብል ነው ወይ ተጋላጭ ነው ወይ ነው? ውስጣዊ ነው። ገብቷችኋል? እሱ ነው የሚያውቀው ይሄንን። እሱ አውቆ ግን አንዳንዴ ገንፍለውም ይወጣሉ ሰዎች እስከሚያውቁት ድረስ ማለት ነው። ኤክስትሮቨርሽን ማለት ደግሞ ከሰዎች ጋር ተግባቢ ቶኬቲቭ አዲስ አይዲያ የሚያመጣ እንዳልኳችሁ በጣም ተግባቢ የሆነ ማለት ነው። ኢንትሪንሲክ ያለ ኤክስትሪንሲክ የሆነ ፐርሰን ነው። ይሄ ጥሩ ነው ለሊደርሺፕ ገብታችኋል። ፖዚቲቭ ሪሌሽንሺፕ ነው ያለው። ኒውሮቲዝም ግን ኔጌቲቭ ሪሌሽንሺፕ ነው ያልኳችሁ። ኒውሮቲዝም ሃይ ኒውሮቲዝም እንዲኖር አይጠበቅም። ምክንያቱም ሃይ ኒውሮቲዝም ከሆነ በጣም ዲፕረስድ ነው፣ በጣም ጭንቀታም ነው፣ በጣም ለህይወቱ በቃ ለነገሮቹ የሚገናዝበት መንገድም ጥሩ አይደለም ማለት ነው። ሎ ቢሆን ይመረጣል። ኤክስትሮቨርሽን ግን ሃይ ኤክስትሮቨርሽን ቢሆን አሪፍ ነው። ኦፕንነስ ማለት ደግሞ it is an ability to open for new thing, for new change, for new environment ለተለያዩ ለአዳዲስ ነገሮች ግልጽ ነው፣ አዲስ አይደለም ቅርብ ነው ማለት ነው። ህይወታቸው ላይ አይደለ it is ability to bring innovative ability, bring creativity ability ማለት ነው። ኦፕንነስ ነው ማለት ነው። አግሪብልነስ ማለት ደግሞ ለሌሎች ከሰዎች ጋር መስማማት፣ ሐሳብ ሲመጣ እሺ ማለት ግትር ሁሌም ምን ብቻ ይደረጋል ማለት ነው። አግሪብልነስ ሃይ አግሪብልነስ እንዲሆን አይጠበቅም፣ አይፈልግም አንድ ሊደርሺፕ። ምክንያቱም አንዳንዴ እምቢ ስትል ትከበራለህ፣ እምቢ ስትል ምን ትላለህ? ትወደዳለህ በሰዎች። ሁሉንም ሰዎች ያቀረቡትን ሐሳብ መቀበል not only based on not only in the area of leadership but also that affects your personality, your day to day life. እምቢ ማለት ያስከብራል። so consciousness ማለት ደግሞ a person's ability of organized, disciplined and hard working ማለት ነው። ነገሮችን በፕላን በእቅድ በዲሲፕሊን በፕሮግራም ነው የሚከተላቸው ማለት ነው። እንደዚህ ከሆነ በዘፈቀደ የሚሄድ አይደለም ኮንሺየስነስ ማለት ነው። ኮንሺየስነስ አሁን አንኮንሺየስ ማይንድ እና ኮንሺየስ ማይንድ የሚባል ነገር ታውቃላችሁ ሳይኮሎጂ ላይ ማለት ነው። አንኮንሺየስ ማይንድ ማለት ሳትፈልገው አንተ አስበህበት ራንደምሊ ያደረከው ነገር ነው። ያ ደግሞ ኢፌክቱ ወይንም ኮንሲኩዌንሱ ኢትስ ናት ጉድ። ኮንሺየስነስ ማለት ደግሞ አስበህበት ነገሮችን በኦርጋናይዝ በዲሲፕሊን የምትመራ ከሆነ ኮንሺየስነስ ሃይ ኮንሺየስነስ it is preferable to have a good leadership ማለት ነው። ስናያቸው ሪሌሽንሺፓቸውን ስናያቸው ከሊደርሺፕ ጋር ያላቸው ሪሌሽንሺፕ ስናያቸው results a strong relationship between personality and trait and leadership ብለን ስናየው personality traitዎችን leadership ስናያቸው እነዚህ personality traitዎች ናቸው። ኤክስትሮቨርሽን most
important trait ነው of effective leaders. High extroversion it is important as I said before. So consciousness second most related factor ነው. It is positively affects leadership effectiveness. High consciousness it is good. Neuroticism እና openness ማለት it is best for leadership because has to bring new idea, new innovation, new thing for something. ገብታችኋል አይደለ? High neuroticism is negatively associated to leadership. Negatively affect ያደርገዋል. High neuroticism it is not recommended. Agreeableness በጣም weakly ነው. it is ጥሩ ነው። አንዳንዴ የኔ ብቻ ይደረግልኝም አለ ማለት የኤምፕሎይዎች አሉ እኮ ተከታዮቻችን ሰፖርተሮቻችን አሪፍ አይዲያ ይዘው ይመጣሉ። ሶ የዛን ጊዜ በቃ የኔ ብቻ ነው ጥሩ የኔ ሊደርሺፕ ስለሆንኩኝ በእኔ ሀሳብ ብቻ ነው ማለት አንዳንዴ እናት ጉድ የሁሎችንም መከተልም ደግሞ ሰው ያመጣውን ያቀረበልን ሀሳብ ሁሉ መከተልም ጥሩ አይደለም። ስለዚህ ዊክሊ ሪሌትድ ቱ ሊደርሺፕ ኢፌክቲቭ ኦር ኢንኢፌክቲቭነስ ብላችሁ ትስተላችሁ ማለት ነው። አግሪብልነስ ተስማሚ ለነገሮች ተስማሚ መሆን። ስለዚህ እንግዲህ ትራይት ሊደርሺፕ ትራይት ኩዌሽነርት እነዚህን የያዘ ሊደርሺፕ አሪፍ ነው። አርቲኩሌቱ ፐርሴፕቲቭ እንዴት ነው? ሰልፍ ኮንፊደንሱ ሰልፍ አሹርድ በራሱ እርግጠኛ ነው። ፐርሲስተንት እስከ መጨረሻው ይሰራል ማለት ቢወርቅም ይሰራል። ዲተርማይንድ እንዳልኳችሁ ቁርጠኝነት፣ ትረስት ወርዚ በሰዎች ታማኝነት፣ ዲፔንደብል it is ኢንዲፔንደንስ በራሱ ሰዎች ላይ ጥገኛ ለመሆን፣ ፍሬንድሊ ከሰዎች ጋርም ከኤምፕሎይዎች ጋርም መግባባት፣ ፍሬንድሊ ኦጎይንግ፣ ኮንሺየስነስ እንዳልኳችሁ ዲሊጀንት ሃርድ ወርኪንግ ማለት ነው። ሴንሲቲቭ ማለት ነው። ኢምፓቲክ ማለት የሌሎችን ሀሳብ መረዳት፣ የሌሎችን ጭንቀት እንደራስ መውሰድ ማለት ነው። እነዚህ ካሉት it is good leadership trait ማለት ነው። When it comes to behavioral theory, it is based on the leader's behavior or based on the leader's effectiveness or ineffectiveness he brings based on learning, based on changing. ተምሮ የሚያመጣው ባህሪ ነው ብሎ ነው የሚያስቡ። ገብታችኋል አይደለ? እነዚህን ያኛው ትራይት እንዳልኳችሁ ቅድም who is the leader ነው። ያኛው ደግሞ what the leader do ምንድነው የሚሰራው ነው። እነዚህ የሚያዩት ይሄ ሊደር እንዴት ነው ምንድነው የሚሰራው ያለው ሰዎች ላይ ነው ፎከስ የሚያደርገው ስራው ላይ ነው ብሎ ነው የሚያዩት። ኦኤስት ሊደርሺፕ ስተዲ ምንድነው የሚሉት? ይሄ ሰው ኮንሲደሬሽን ማለት ሊደርስ ኮንሰርን ፎር ፒፕል ኤንድ ኢንተርናሽናል ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር ሪሌሽንሺፕ ነው ወይ ከኤምፕሎይዎቻቸው እንግዲህ ከኤምፕሎይ ጋር ሪሌሽንሺፕ ሊደርሺፕ ፎከስድ ነው ካል በቃ ኢን ዘ ሎንግ ተርም ነው ማለት ነው። ታስኩን አንድ ጊዜ መጨረስ ሳይሆን ኢን ዘ ሎንግ ተርም ከሰዎች ጋር ይሰራል፣ ሀሳባቸውን ይረዳል፣ የሚያስፈልጋቸውን ካሮት አፕሮች ይጠቀማል። if you remember carrot approach and stick approach, it is negative and positive. Carrot approach is based on force, based on reward, but we come to carrot approach, stick approach, it is based on force, based on obligation, based on control ማለት ነው። so ግን በዚህ ኮንሲደሬሽን ግን ምንድነው በካሮት አፕሮች የሚሰራ ለኤምፕሎይዎቻቸው ጋር ተቆራኝቶ ሪሌሽንሺፓቸውን የሚሰራ ማለት ነው። ኢኒሺዬቲንግ ስትራክቸር ማለት ደግሞ ኢኒሺዬቲንግ ማነሳሳት ስራው እንዲሰራ በቃ ዋናው በቃ ኤፌክቲቭ ማምጣት ነው። ኤምፕሎይዎቻቸው ቢከፋቸውም ባይከፋቸውም ቢደክሙም ባይደክሙም አይመቸውም ብቻ ስራውን የሚሰራ ስራው ምንድነው እንግዲህ ሊደርሺፕ እንግዲህ ኤፌክቲቭ ነው ኢንኢፌክቲቭ ነው የሚለውን በዚህ ነው የምንለየው ነው። ቢሄቪየር ማለት ከሚሰራው ተነስተን ነው ማን ነው የሚለውን ብቻ አይደለም ማለት ነው። ስለዚህ ሊደርስ ኮንሰርን ፎር አኮምፕሊሽንግ ዘ ታስክ ኮንሰርን የሚያደርገው እዚህ ላይ ነው። ቢሄቪየራል ቲዮሪ ምንድነው የሚለው ደግሞ አሁንም ሚቺጋን ሊደርሺፕ ስተዲ የሚባል አለ። የቅድሙ ኦሃዮ ስቴት ነው። ሚቺጋን ሊደርሺፕ አሁንም እንዳልኳችሁ ኤምፕሎይ ሴንተርድ እና ታስክ ኦሪየንትድ ነው፣ ጆብ ሴንተርድ። ኤምፕሎይ እንዳልኳችሁ ቢሄቪየርስ ሊደርስ ኢንተረስትድ ኢን ዘ ሰፖርት አስ ፒፕል ፓርቲሲፔሽን ኦር ኦርጋናይዜሽናል ሲቲንግ ፕሮሰስ ነው። ፓርቲሲፔት እንዲያደርጉ በስራው ኢንቮልቭ እንዲያደርጉ እነሱ እንዲሳተፉ እነሱ ኮንፊደንስ እንዲያገኙ እነሱ ሪስፖንሲብል እንዲሆኑ ማብቃት ነው። ታስክ ኦሪየንትድ ማለት ደግሞ ስራውንም ማንንም ይልከም ማንንም ይጠንክር ማንንም ይከፋ ማንንም ይደሰት ስራውን በሰዓት መፈጸም አለበት። ስራው በትክክል መሰራት አለበት። ስራ ላይ ኦሪየንት የሚያደርግ ከሆነ የትኛው ነው ጥሩ የሚለውን እንግዲህ እነሱ በዚህ ነው ሊደርሺፑን የሚያዩት በሁለት ነገሮች ነው ማለት ነው። እነማን? ቢሄቪየራል ሊደርሺፕ ቲዮሪ ሚቺጋን ያው ተመሳሳይ ነው። ታስክ ኦሪየንትድ ሪሌሽንሺፕ ኦሪየንትድ ማናጀሪያል ግሪድ ሞዴል የሚባል አለ። ምንኛው? ሶስተኛው ማለት ነው። ይሄ ደግሞ በአራት ነገር ያውታል ሊደርሺፕ ኢፌክቲቭነሱን።
አንደኛው ቲም ሊደር ነው ወይ? አንደኛው ካንትሪ ክለብ ነው ወይ? አንደኛው ሶስተኛው ኢምፖቨሪሽ ነው ወይ? ሚድል ኦፍ ዘ ሮድ ነው ወይ? ፕሮዲዩስ ኦር ፐሪሽ ነው ወይ? ማለት ቲም ሊደር ከሆነ ቲም ሊደር የሚሆን ከሆነ ወይም ሳውንድ ነው ምንድነው ለስራውም ለሰዎችም ፎከስ የሚያደርግ ነው ያየነው እንዴ። This classification is based on concern for people and production concern for people ነው። This is the level to which leaders consider people interest, personal development and needs when accomplishing task ነው። concern for production የሚያደርግ ከሆነ this is the level to which leaders emphasize organizational efficiency, productivity and firm objectives when accomplishing a task ነው። ስራውን በመፈጸምበት ጊዜ ምንድነው emphasize እንዳልኳችሁ ኦርጋናይዜሽናል ኤፊሺየንሲ ላይ ነው እንጂ የሰዎችን ኒድ ማሟላት አይደለም ማለት ነው። ማን ለስራ የሚያስብ ከሆነ ስለዚህ የትኛው ሊደርሺፕ ነው ለሰዎች ኮንሰርን ሰዎች ላይ ኦብሰስድ የሚያደርግ? የትኛው ሊደርሺፕ ነው ስራው ላይ ኦብሰስድ የሚያደርግ? ወይንስ ሚድል ነው ወይንስ ጭራሽ ለሁለቶች የማይሆንም ወይ የሚለውን በዚህ እናያለን ማለት ነው። ቲም ሊደር ወይንም ሳውንድ የምንለው ሃይ ፕሮዳክቲቪቲ ኤንድ ሃይ ኮንሰርን ፎር ፒፕል ነው። ለሁሎችም የሆነ ምን ትላላችሁ? ሳውንድ ወይንም ቲም ሊደራችሁ ትላላችሁ። ለስራውም ከሰዎች ጋር የሚሄድ ማለት ነው። ዲስ ምን ተብሎ ይጠራል? ማክሪኮርስ ቲዮሪ ዋይ ነበር። ይሄንን ቲዮሪ ኦፍ ዋይ እና ቲዮሪ ኦፍ ኤክስ የሚባሉ ቲዮሪዎች ነበሩ። ቲዮሪ ኦፍ ዋይ የሚለው ሰዎች ሞቲቬትድ ናቸው፣ ኮንትሮል ያስፈልጋቸውም፣ ሪዋርድ ነው የሚያስፈልጋቸው፣ በራሳቸው ተነሳስተው ይሰራሉ። ቲዮሪ ኦፍ ኤክስ ግን ሰዎች ዲፕረስድ ናቸው፣ ስራ አይወዱም፣ በዱላ ነው በኃይል ነው የሚሰሩት እንጂ ምናምን ብሎ የሚያስነው ማለት ቲዮሪ ኦፍ ኤክስ። ይሄ ግን ቲም ሊደር ወይም ሳውንድ የምንለው ምንድነው? it is the same kind of theory of why ማለት ነው። people who choose this style encourage commitment and teamwork ነው። this style requires that staff feel that they are constructive part of the organization ነው። ሌላው ካንትሪ ክለብ የሚለውን ያዙትና በሚገባችሁ አኮሞዴቲንግ ማለት ለሰዎች የሚጨነቅ ለሰዎች የሚያስብ ማለት ነው። ስለዚህ ይሄ ደግሞ high concern for people, low concern for the task ነው። ይሄ ከሆነ ማለት ነው ማን ካንትሪ ክለብ ከሆነ the basic principle behind this approach is that as long as people are happy and secure they will work hard። በቃ ሰዎች ላይ ነው ጎታችኋላ። ኤምፋሳይዙ ሰዎች ላይ ነው፣ አፕሪሺዬሽኑ ሰዎች ላይ ነው። በቃ ኦብሰስድ የሚሆነው ለሰዎች ነው። this produce a very relaxed working culture with plenty of fun። አይታችኋላ ለነሱ የሚያስደስት ካልቸር እንደ ካልቸራቸው ይከተላቸዋል። plenty of fun ቀልዶችን ያመጣል። በቃ ደስ ብላቸው እንዲሰሩ ነው የሚያደርጋቸው። the downside is loss of productivity due to low direction and control። ችግሩ ግን የዚህ ምንድነው? ፕሮዳክቲቪቲው በስነ ስርዓት አይሰራም። ምክንያቱም ሰዎች ጋር ነው ጨዋታው፣ እነሱ ማስደሰት ነው፣ ከሰዎች ጋር ነው እነሱ ማጠንከር ነው እንጂ ስራው በሰዓት እየተሰራ ላይሆን ይችላል። so it is downside ወይ negative side ማለት ነው። ሌላው impoverished ወይንም indifferent ምንም የማይገናኝ ነገር ነው። ይሄ ለሁሉም አይሆንም። ይሄ careless በሉት ምንድነው? ምንም ኬር የማይሰጠው ለሁሉም ማለት ነው። low concern for people and productivity አያችሁታ? low concern for people and productivity someone adapting this style is trying to avoid being blamed for any mistakes if someone ምንድነው? ይሄ ሰው እንዲህ አይነት ሲስተሞችን እንዲህ አይነቱን ስትራቴጂ አዳፕት የሚያደርግ ከሆነ በሁሉም ነገር መወቀስ አይፈልግም ማለት ነው። በስራውም በሰዎችም ትቷል፣ ጭራሽ መወቀስ አይፈልግም ማለት ነው። ኢኖቬሽን ኤንድ ክሬቲቪቲ አር ስታፊልድ ኤንድ ዴይ ኤቫድ ወይንም ኢሉድ ማለት መተው፣ መሸምጠጥ፣ ማምለጥ፣ መተው እንደማለት ነው። the result is environment which does not motivate አይሆንም፣ satisfy አይሆንም። so middle of the road ወይንም status quo ማለት status quo as you know the word status quo is prefers the condition which is stable, the condition which is routine ማለት ነው። ራውቲን የሆነ ነገር አዲስ ነገር መሄድ አይፈልጉም፣ ወርታችን መውረድ አይፈልጉም። ስታተስ ኮ ማለት ቲዮሪው ይሄ ነው አይደለጁ ማለት ነው። አንድ ነገር በነበረበት እንዲቀጥል የሚፈልግ ስቴብል የሆነ ኤንቫይሮንመንት የሚፈልጉ ማለት ነው። ሶ ሚድል ኦፍ ዘ ሮድ ማለት ደግሞ ሁሎችንም ያካትታል። በቃ ሰዎች ላይም ከሰዎችም ስኬል ባላንስ በቃ ባላንስ የሆነ ሃይ ፒፕል ላይ ፎከስድ አይደለም፣ ሃይ ስራ ላይ ፎከስ አይደለም፣ ባላንስ የሆነ these managers and leaders attempt to balance the need of the staff with that of the organization ማለት ነው። they aim for medium or average performance ነው, but the result is neither high productivity nor people whose needs are met fully ማለት ነው። ስለዚህ ደግሞ ይሄን ስናይ ፕሮዲዩሰር ፐሪሽን ብላሽ ማለት ወይንም ዲክታቶሪያል ነው። ዲክታቶሪያል ጭራሽ ሰዎችን እንደዚህ እየረገጠ ቲዮሪ ኦፍ ኤክስ የሚለው መጣላቸው። አሁን
ሰዎች እየረገጠ ስራው ብቻ አይመቸውም። ስራው ይሰራለት እንጂ ስለ ሰዎች ስትፈልግ ውጣ ነው። ስታፍ ኒድስ አር ስታፎች ሰራተኞች ኒድስ አር ቪውድ አስ አን ኢምፖርታንት ምንም እንደ ጥቅም አይታሰብም። በቃ የነሱ ፍላጎት ኦንሊ ፔድ ሳላሪ ደሞዝ ተከፍላቸዋል። ሌላው ይታከሙ አሰራለህ በቃ ምንም የማይመቸው ነገር ማለት ነው። ይሄ ቲዮሪ ይሄ ደግሞ it's not recommended rules punishment and sanction ማዕቀብ መጣል punishment መጣል are used in order to ensure goals are met ጎታቸዋል አይደለ? አላማውን ለማሳካት በቃ ሰዎችን ጠግሮ ማሰራት ነው። ቲዮሪ ኦፍ ኢት ሊንክስ ቱ ማክሪጎሪስ ቲዮሪ ኦፍ ኤክስ የሚለው ማክሪጎሪ ያወጣው ቲዮሪ ኦፍ ኤክስ የሚባል ቲዮሪ አለ። እዚህ ላይ ስታዩት በጣም አሪፍ ኢንተረስቲንግ እንትን ማለት ፈተና ይመጣል ያዙት ይችን። እሺ እዚህ ላይ መጀመሪያ ኤክስ አክሲስ ኮንሰርን ፎር ፕሮዳክሽን ነው እያሳየዋችሁ ይሁን መሰለኝ። ይቺ ለፕሮዳክቲቪቲ ነው ኮንሰርን የሚያደርገው። ይሄ ደግሞ ፒፕል ነው ኮንሰርን የሚያደርገው። እዚህ ላይ ይሄ መጀመሪያው እቺ 9 ምትላት ኤክስ ነች፣ ይቺ ደግሞ ዋይ ነች። ይቺ 9 ሆነ ማለት ፕሮዳክቲቪቲ ኮንሰርን ነው። 9 ዋን ነው። 9 ኤክስ አክሲስ ማን ነው የሚያመለክተው? ኮንሰርን ፎር ፕሮዳክሽን ነው። ዋይ አክሲስ ደግሞ ማን ነው የሚያመለክተው? ኮንሰርን ፎር ፒፕል ነው። ስለዚህ 9 ማለት ይቺ የምታዋት 9 ማለት ምንድነች? ኤክስ አክሲስ ነች። ዋን ማለት ደግሞ ዋይ አክሲስ ነች። ኤክስ ዋይ ስለሆነ ስለዚህ ዋይ አክሲስ ሳይሆን ዋይን ማለት ነው። ያ ስለዚህ 9 ማለት 9 ሃይ ሆነ ማለት ምንድነው? ሃይ ኮንሰርን ፎር ፕሮዳክሽን ሎ ኮንሰርን ፎር ፒፕል ነው። እዚህ ላይ ስታውት ደግሞ አንዳንድ ነው ማለት ደግሞ ለሁሉም ኮንሰርን የለውም ማለት ነው። ኢምፖቨርሽድ ነው ማለት ትችላላችሁ። እዚህ ላይ ስትሄዱ ደግሞ ካንትሪ ክለብ ነው። ዋይ እንግዲህ ዋይ ኤክስ የለውም እንትን ስለሆነ ይቺ ኤክስ ምንድነች? ሎ ኮንሰርን ነው ለፒፕል ስለሆነ እዚህ ላይ ኤክስ ምንድነው? ፕሮዳክቲቪቲ ኮንሰርን ነው። ዋይ ደግሞ ፒፕል ኮንሰርን። አሁን ደግሞ እዚህ ላይ ዋይ ነው ትልቁ። ስለዚህ ሞር ኮንሰርን ፎር ፒፕል ነው ማን ካንትሪ ክለብ። እዚህ ላይ ደግሞ ስትሄዱ ቲም ማናጀር ነው። ዋይም ኤክስም ምንድነው? ሃይ ነው። ስለዚህ ዋይ ማለት ቀጥሎ ያለው እንትን ነው ሃይ ሆኗል። ኤክስ ማለት ደግሞ መጀመሪያ ያለው ነው ሃይ ነው። ስለዚህ ለሁሎችም ኮንሰርን የሚያደርግ ማለት ነው ቲም ማናጀር ወይም ቲም ሊደር እንለዋለን። ሚድል ኦፍ ዘ ሮል ማለት ደግሞ ስታተስ ኮ ለሁሎችም ሚድል ያደረገ I prefer this more than anyone based on my personality. So ይሄ ነው ሊደርሺፕ ቢሄቪየር የሚል አለ። ታክሶኖሚስ መገለጫዎች 3 ዳይሜንሽናል ታክሶኖሚ ታስክ ኦሪየንትድ ቢሄቪየር ነው ወይ ሪሌሽንሺፕ ኦሪየንትድ ቢሄቪየር ነው ወይ ቼንጅ ኦሪየንትድ ቢሄቪየር ነው ወይ ነው። ገብታችኋል አይደለ? ታስክ ኦሪየንትድ ቢሄቪየር ከሆነ ታስክ ኦሪየንትድ ቢሄቪየር ከሆነ ኦርጋናይዝ ወርክ አክቲቪቲስ ቱ ኢምፕሩቭ ኤፊሺየንሲ ነው። ኤፊሺየንሲውን ኢምፕሩቭ ለማድረግ ነው። ፕላን ሾርት ተርም ኦፕሬሽን ነው። ሾርት ተርም ነው። እሱን ስራውን ለማስፈጸም ነው። ምክንያቱም አንተ ሰዎችን ታላረካቸውና ሰዎችን ፍላጎት ታላሟላ ሳስፋይ ካላደርክ ነገ ትተው ይሄዳሉ። እለቱን ግን ሰርተው ሊሆን ይችላል በግድም በውድም። ሶ ሾርት ተርም ነው። ይሄ ኦፕሬሽን ነው። አሳይን ወርክ ቱ ግሩፕስ ኦር ኢንዲቪጁዋልስ ስራውን አሳይን ያደርጋቸዋል፣ ይሰጣቸዋል፣ ይደለድላቸዋል። ክላሪፋይ ዋት ሪዛልትስ አር ኤክስፔክትድ ምንድነው ተናንተ መጠብቀው ብሎ ይነግራቸዋል። ሴት ስፔሲፊክ ጎልስ ኤንድ ስታንዳርድስ ፎር ታስክ ፐርፎርማንስ ያስቀምጥላቸዋል። ኤክስፕሌን ሩልስ ፖሊሲውን ይነግራቸዋል፣ ያብራራላቸዋል። ዳይሬክት ኤንድ ኮኦርዲኔት ወርክ አክቲቪቲዎችን ያሳያቸዋል። ሞኒተር ኦፕሬሽንስ ኤንድ ፐርፎርማንስ ያሳያቸዋል። ስሩት ነው በቃ ስራ ላይ ነው በቃ ምክንያቱም ስራው እንዲሰራ ስለሚፈልግ። ማን ነው ይሄ? ታስክ ኦሪየንትድ። ሪሌሽንሺፕ ኦሪየንትድ ግን እነሱን ማስደሰት እነሱን ሳቲስፋይ ማድረግ ነው። ፕሮቫይድ ሳፖርት ኤንድ ኢንካሬጅመንት ቱ ሰምዋን ዊዝ ዲፊካልት ታስክ ትንሽ ችግር ላለበት ያግዘዋል፣ ህክምናም ተሆነ ይሰጠዋል። ኤክስፕረስ ኮንፊደንስ ዳት ፐርሰንስ ኦር ግሩፕስ ካን ፐርፎርም ዲፊካልት ታስክ ምንድነው? ኮንፊደንስ እንዲኖራቸው ይገልጽላቸዋል። በቃ እናንተ አቅማላችሁ ትሰራላችሁ። ሶሻላይዝ ዊዝ ፒፕል ቱ ቢልድ ሪሌሽንሺፕ ከሰዎች ጋር ሪሌሽንሺፕ መስራት። ሪኮግናይዝ ኮንትሪቢዩሽንስ ኤንድ አኮምፕሊሽ ታስክስ ማለት ነው። ፕሮቫይድ ኮቺንግ ኤንድ ሜንቶሪንግ ዌን አፕሮፕሪየት። ኮቺንግ ኤንድ ሜንቶሪንግ ማለት አንድ ነገር ለአንድ ስራ አሁን አንድ ጓደኛና አስተምረኝ የምትለው ስለሆነ ስራ ነው የሚያሳይ አይደለ? አንድ ስራ ለማስፈጸም ትምህርት ያሰጣል። ሜንቶሪንግ ደግሞ ዳይ ቱ ዳይ አንተ ፕሮግሬሲቭሊ ሁሌም በቃ አሁን እውቀት እንትን አያልቅም። ሁሌም ትምህርት ነው፣ ሁሌም ትማራለህ። በቃ ለህይወት እንደዚህ አድርግ እንደዚህ የሚመክርህ የሚያስተምርህ ከሆነ ሜንቶሪንግ ማለት። ኮቺንግ ግን አንድ ነገር ኢሚዲየት የሆነ ነገር እንዲሰራው የሚያደርግ ነው። ስለዚህ ሌላው ደግሞ ኮንሰልት ዊዝ ፒፕል ይመካከራል። ኦን ዲሲሽን አፌክቲንግ ደም እንዴት እንወስን ይሄ ይሻላል ምናምን። አላው ፒፕል ቱ ዲተርማይን the best way to do a task
የሚፈልጉት እንዲሰሩ ይፈቅድላቸዋል። keep people informed about actions affecting them, help resolve conflicts in constructive way, use simple ሴሬሞኒዎችን ሪቹዋልስ and story to build team አይደንቲቲያቸውን ቢውልድ እንዲያደርጉ። ሪቹዋል ማለት መንፈሳዊ እንትኖች መንፈሳዊ የሆኑ ምንድነው በዓላቶችን ማክበር እንዲያከብሩ በቃ ሪሌሽንሺፕ እንዲያመጡ ማድረግ። ሪክሩት ኮምፒተንት ኒው ሜምበርስ ፎር ዘ ቲም ኦር ኦርጋናይዜሽን ማለት ነው። አዳዲስ ኮምፒተንት ማምጣት። ቼንጅ ኦሪየንትድ ማለት ደግሞ እንግዲህ ኢንቫይሮንመንቱ ላይ ነው። ኢንተርናል ኢንቫይሮንመንት ላይ የሚሰራው። ሞኒተር ዘ ኤክስተርናል ኢንቫይሮንመንት ቱ ዲቴክት ትሪትስ ኦፖርቹኒቲ። ሞኒተር ማጥናት ኦርጋናይዜሽን ላይ ምን አይነት ኦፖርቹኒቲ አለ፣ አሁን እዚህ ላይ ምን ቢሰራ ይሻላል፣ ትሪቶች ምንድናቸው እኛ ሊያሰጉን የሚችለው ተወዲሁ ልንጠነቀቅባቸው የሚገቡት ነገር። ኢንተርፕሬት ኢቨንትስ ቱ ኤክስፕሌን the urgent need for change። ገብታችኋል? ነገሮችን፣ ሁኔታዎችን፣ ድርጊቶችን ማብራራት። በቃ አርጀንት የሆነ ነገር መጣ፣ ወዴት ነው መቀየር የምንችለው? study competitors and outsiders to get idea for improvement። ኮምፒውተሮችን ማጥናት፣ አውትሳይደሮችን ማጥናት። innovation existing new possibilities for organization. encourage people to view problems or opportunities in different way። ነገሮችን፣ ኦፖርቹኒቲዎችን፣ ፕሮብሌሞችን በተለያየ መንገድ፣ በተለያየ ዳይሬክሽን፣ በተለያየ ዳይሜንሽን እንዲያዩት ማድረግ። develop innovative new strategy linked to core competence። አዲስ ኢኖቬቲቭ ማምጣት፣ ስትራቴጂዎችን ማምጣት፣ አሰራሮችን ማምጣት ምንድነው ቼንጅ ኦሪየንትድ ቢሄቪየር ያለው ሊደርሺፕ ነው ማለት ነው። ኢንካሬጅ ኤንድ ፋሲሊቴት ኢኖቬሽን ኤንድ ኢንተርፕረነርሺፕ ኢን ዘ ኦርጋናይዜሽን። ኢንካሬጅ ምኖችን ፋሲሊቴት ኢኖቬሽኖችን ማለት ነው። ኢንካሬጅ ኤንድ ፋሲሊቴት ኮሌክቲቭ ለርኒንግ የጋራ ትምህርቶችን ማምጣት፣ አይዲያ ኖሌጃቸውን ሼር እንዲደራረጉ መደገፍ። ኤክስፔሪመንት ዊዝ ሙከራዎችን ማድረግ፣ ኒው አፕሮች አዲስ አፕሮቾችን ሙከራ ማድረግ ምንድነው ቴስት ማድረግ። ሜክ ሲምፕል ቼንጅ ዳት አር ኮንሲስተንት ዊዝ ዘ ኒው ቪዥን ኦር ስትራቴጂ። ኢንካሬጅ ኤንድ ፋሲሊቴት ኤፈርትስ ቱ ኢምፕሊመንት ሜጀር ቼንጅ። በጣም ፈጥኛለሁ፣ ይቅርታ ስለረዘመ ለመጨረስ ስለፈለኩ ነው እና ላለመተው ስለፈለኩ ማለት ነው። አናውንስ ኤንድ ዴሊቨሬት ፕሮግረስ ኢን ኢምፕሊመንቲንግ ቼንጅ። ኢንፍሉዌንስ አውትሳይደርስ ቱ ሳፖርት ቼንጅ ኤንድ ኔጎሺዬት አግሪመንት ማለት ነው። አይ ቲንክ ዩ አር ናት subscribe my video. you have to subscribe it because I'm helping you, so subscribe አድርጉ። የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ሲቹዌሽናል ሊደርሺፕ ማለት እንደ ሁኔታው የሚቀያየር። አሁን ለምሳሌ ዛሬ ሰዎች ጋር መስማማትም ከሆነ የሚስማማ ከሆነ ነገ ደግሞ ታስኩ ላይ ግዴታ ከሆነ ወደ ታስኩ ደግሞ ታስኩ እየተሰራ ከሆነ ደግሞ ወደ ሰዎች እንደ ሁኔታው ለውጥ ማምጣት የሚፈቀድበት ሰዓት የሚያስፈልግበት ሰዓት ሆነ ወደ ለውጡ። ስለዚህ እንደ ሁኔታው የሚሆን ሊደርሺፕ ሲቹዌሽናል ሊደርሺፕ ይመላል። እሱን ይዤላችሁ እመጣለሁ። አሪፍ ከሆነ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ። እውነት ለመናገር እኔ ለሁሉም ተማሪ እየረዳሁ ነው። እውነት ለመናገር ብዙ ቪዲዮ አለ፣ ኮምፒውተር ስኪል ቪዲዮ አለ፣ ጀነራል ነገር አለ። ዝም ብሎ ለማኔጅመንት ተማሪ እስከ ተመርቆ እስከ መስራት ድረስ ብዙ የሚሰሩበትን ነገሮች ኮምፒውተር ስኪሎችም አሉ። ፓወርፖይንት እንዴት ማዘጋጀት ለምሳሌ እነሱንም እየሰራው ነው። ኮንተንት የነሱ ናቸው፣ እየረዷቸው ነው። እናንተ ባታውትም ሰጀስት አድርጓቸው ለጓደኞቻችሁ። ቴንኪው፣ አመሰግናለሁ።